naturality. አይ ሰይፍ መንገድ ላይ ተቀላስ ታገና ምንሽ ይባላል እንድትታገሉ አይደለም ስላንቺ ክፉ እንዳልሆንኩ እንኳን አታምንም አላምንም ለምን ይሄን እንዳደረግሽ ሳላውቅ ላምንሽ አልችልም እሺ አንቺ አሁን በእኔ ቦታ ብትሆኚ ይሄን አታደርጊም ምንም አላደርግልሽም ሰምኛለሽ እንደምንዲባች ቦታ ደስ ነበር የሚለኝ አቶ ደረጀ እንግዲህ ጨክነው አቤጌልን ከቤት ካባረሯት በኋላ እንቅልፍ የሚባል ነገር ሊዞርባቸው አልቻለም ወይዘሮ ማርታም ቢሆን በቀን ብናባረራት ይሻል ነበረ በሌሊት የሰው አውሬ በሞላበት ሀገር ውስጥ ጅብ ይበላትስ ብትደፈርስ አንዳች ነገር ገጥማት ቢሆንስ እያለች እንግዲህ ባለቤቷን እየተጨቃጨቀች ነው የምትገኘው እሱም ቢሆን ጥፋቷ ነው ይበላት ላዝንላት አልችልም በማለት ችላ ያለ አስመስሏል እንግዲህ ለወይዘሮ ማርታ ግን እሱም ቁልጭ እንዳለ ነው እንቅልፍ ሊወስደው አልቻለም እና የሆነ ሰዓት ላይ የበር መከፈት ድምጽ ሰምቻለሁ ለወይዘሮ ማርታ ባክህ አልሰማህም ስለተጨናነክ ነው ዝም ብለህ ተኛ ብለዋለች አጣ ክፍል 32 ምን አዲስ ነገር አለ የሚለውን አብራችሁን ከቆያችሁ አንድ ባንድ የማሳያችሁ ነው የሚሆነው አቤጌል እንግዲህ አንድ ወንበር ላይ መንገድ ዳር ቁጭ ብላ እየተጨናነቀች ነው የምትገኘው ምትይዘው ምትጨብጠው ምትጠቃበትም ልታገኝ አልቻለችም ምክንያቱም በመቾት ነበር የኖረችው ምንም ነገር አይታ ስለማታውቅ የዛሬ ምሽቱን ብርድ መቋቋም አቅቷት ኩርመት ብላ ተቀምጣ ሳለ ነበር እንግዲህ አንድ ሰካራም እየተንገራገደ መጥቶ ሲጋተታት እጇንም ሲቆትት የነበረው በዚህ ጊዜ ደግሞ ምንም ያላስቻላት ዳጣ በር ከፍታ ወደ አቤጌል እየሄደች ነበርና ከሩቅ ያሰካራም ሲጎተታት ምናምን ተመለከታለች በዚህ ጊዜ ሄዳ አስፈራርታ ሁለተኛ እዚህ አካባቢ ድርሽ እንዳትል ብላ አስጠንቀቃ አባራዋለች አቤጌልም እንዴት እንደመጣችላት በጣም ገርሟት እንግዲህ ሰው ወዳለበት ቦታ ይዛት ሄዳለች እዛም ከተቀመጡ በኋላ እንግዲህ ውሻ ባየች ቁጥር ሰው ባየች ቁጥር እየበረገገች ነው የምትገኘው አቶ ደረጀም እንግዲህ በር ሲከፈት ከሰማ በኋላ የተጠራጠረው ነገር ስላለ መኪና አስነስቶ ሲያስስ ከቆየ በኋላ አግኝቷቸዋልና ሲያያት እንግዲህ በጣም ነበረ የገረመው ምክንያቱም ከጎኗ ዳጣ ነበረች በዚህ ልክ እንዴት ልትወዳት ቻለች አቤጌል ምን አለ ዳጣ እህትሽ እንደሆነች ባወቅሽ ኖሮ በማለት እንግዲህ ለአቤጌልም ያዘነላት ነበረ እዛው መኪና ውስጥ ነበረ እነሱን እየተከታተለ ያደረው የሆነ ሰዓት ላይ ግን እንቅልፍ ወስዶት እንግዲህ ስልክ ተደውሎለት ከነቃ በኋላ በቦታው አልነበሩም ወዳውም ለወይዘሮ ማርታ ይደውላል ዳጣ መታለች ያቤጌልስ መታለች ብሎ ሲጠይቅ ዳጣ አለች ኤቢ ግን እንዴት ትመጣለች በማለት እንግዲህ መልሰለታለች እና ዳጣን አገናኝን ካለ በኋላ አቤጌል የት እንደሆነች ጠይቆ ዳጣም እነ ብሩክ ቤት እንደወሰደቻትና እዛ እንዳስቀመጠቻት ተናግራለች ወይዘሮ ማርታ ፊቷ ላይ እንግዲህ አንድ ምቾት የሚነሳት ነገር እንዳለ ያስታውቃል ዳጣን በጥርጣሬ አይን ነበረ በጣም ስትመለከታት የነበረው አቶ ደረጀም ደስተኛ ነበር የሆነው በዳጣ ድርጊት በቃ ዳጣ ምን አይነት አስተዋይና የዋህ ልጅ ናት እያለ በጣም ነው የተገረመው እንግዲህ ከዚህ በኋላ ወደ ቤት ተመልሶ ዳጣን ጁስ ሊጋብዛት ይዟት ወጥቷል ጁስ እየጋበዛትም ያለ እንግዲህ ብዙ ነገር ሲያዋራት ነበረ ማታ እንዴት ተከትለሻት ወጣሽ እንዴት ይልታደርግ ይቻልሽ ያለች ጠይቃት አሳዘነችኝ ጎዳና ላይ ወጣታቀም በሚቾት ነው ያደገችው እኔ ደግሞ ስራ ባያስቀጥረኝም የረጅም አመት ልምድ አለኝ ስለዚህ ያንን ነገር ስለማቀ ነው ተከትያት የወጣሁት በማለት ስትመልስለት ነበር እሱም ባስተሳሰቧ በጣም እየተገረመ ሲያደንቃት ነበር እንግዲህ ዳጣ ደጋግማ ስትጨቃጨቅ የነበረው እናቴን አገናኘኝ ነው እሷ በምን ሁኔታ ውስጥ እንዳለች አላቅም ስለዚህ እናቴን አገናኘኝ ያገናኘኝ ቀን አርጌ የማመሰግንህ እንዴት እንደምደሰት እያለች እንግዲህ እናቷን ስታገኛት በመናቧ እየሳለች ከፍተኛ ደስታ እየፈጠረች ነበር የምትገኘው
አቶ ደረጀም አሁን አንቺ እናትሽን ባገናኝሽ 2 ልጆቼ ይበተኑብኛል። አንዲት ልጅ አድናለሁ ብዬ 2 ልጅ አልገድልም። ስለዚህ ትንሽ ታገሽኝ፣ ጠብቂኝ፣ እናትሽን በቅርቡ አስተካክዬ አገናኝሻለሁ በማለት ቁርጥ ያለ ቀን ስላልሰጣት እኔ አሁን ነው የምፈልገው፣ በቃ ነገ ዛሬ አትበለኝ፣ እየቀጠርክ ቀኑ በሄደ ቁጥር እኔ ተስፋ እየቆረጥኩ ነው እያለች ስትጨቃጨቀው ነበር። እሱም ለትዳሩ ካለው ፍራቻና ለልጆቹም ካለው ፍቅር የተነሳ ነገሮችን አመቻችቶ ነው ማገናኘት ያለበት እንጂ አሁን ብድግ ብዬ እናትሽን ባገናኝሽ ትዳሬ ይፈርሳል በማለት እያስረዳት ነበር። እሷም ተደርተዋለች። አቶ ደረጀ በዳጣ በጣም ደስተኛ ነው። አስተሳሰቧን፣ ጸባይዋን፣ ሁሉን ነገር ይወደዋል። በጣም ይወዳታል፣ በጣም ያከብራታል እና ከኤቢ ከውሃ በላይ እንደሚተማመንባት ከንግግሮቹ ከአክብሮቱ ያስታውቃል። ምክንያቱም ወይዘሮ ማርታ የዳጣ እዚህ መኖር እንግዲህ ለኤቢ ምንም አይነት ምቾት እየሰጣት ስላልሆነ ይህን ሁሉ ተንኮል የምትሰራው ዳጣን ጥላቻ ስለሆነ ስለዚህ ለዳጣ ቤት እንከራይላት ብትለው እምቢ ብሏል። እሷ ከቤት አትወጣም፣ መስተካከል ያለባት ኤቢ ናት፣ ካልሆነ ወደ ውጭ ሀገር ጠቅልዬ እልካታለሁ እያለ ነው የሚገኘው። ስለዚህ በዳጣ በጣም ይተማመናል ማለት ነው። ከናታንም ቢሆን ርቃላታለች። ስለዚህ ምንድነው የምትፈልገው በማለት እንግዲህ ድጋሚ ጠይቆ ነበረ ወይዘሮ ማርታን። ወይዘሮ ማርታም እሱስ ልክ ነህ በማለት እንግዲህ ምንም መልስ እንደሌላት አስረድታለች። ናታን ምጥንንና ውሃን ቁጭ አድርጎ እርጎ እንድገዛላችሁ አንድ ጥያቄ መልሱ ያለ ጥያቄ እየጠየቃቸው ነበረ። እርጎ ምጥን በጣም ነው የምትወደው፣ ውሃ ደግሞ አትወድምና ያው ለምጥን ስትል አብራ ጥያቄ መመለስ ነበረባትና ይመጣል ይደርሳል እየተባለ የማይመጣ የማይደርስ ነገር ምንድነው ብሎ ነበረ እየጠየቃቸው እና ውሃም እንግዲህ የሰላም ባል በማለት መልሳለች። ምን ማለት ነው ሲላት የሰላም ባል ይሄው ይመጣል እያለን መቼ መጣ በማለት እንግዲህ አስቂኝ የሆነ መልስ ነበረ የመለሰችው። ሌላም ጥያቄ ቢጠይቃቸውም ስላልመለሱ እንግዲህ እርጎ ሳይገዛላቸው ቀርቷል ማለት ነው። አቶ ደረጀና ዳጣ እንግዲህ ባወሩት መሰረት ኤቢ ወደ ቤት እንድትመለስ ተወስኗል። ከነብሩክ ቤት ከሰነበተች በኋላ ወደ ቤት ይዛት እየመጣች ነበረ። ዳጣ እኔ ስለለመንኩልሽ ነው እኮ አባዬ ወደ ቤት እንድትመለሽ እያደረገው፣ ስለዚህ አቶችኝም ያታመሰግኝም ወይ ብላ ስትጠይቃት በጣም ነው የምጠላሽ፣ አላመሰግንሽም፣ እኔን ጠልቶ ከቤት አባሩ አንቺን እንዴት ሊሰማሽ ቻለ በማለት የፖሊስ ጥያቄ መጠየቅ ጀምራለች። ገና ወደ ቤት ሳትደርስ ማለት ነው። ዳጣም እንግዲህ ይሄን ሁሉ አድርጌልሽ አብሬሽ ጎዳና አድሬ እንዴት ነው ግን አንቺ ምን አይነት ልብ ነው ያለሽ በማለት ብትጠይቃትም ኤቢ ወይ ፈንክች ብላለች። ምንም ለዳጣ ያላት አመለካከት ሊቀየር አልቻለም። እንደውም ሌላ ሰጣ ገባ ውስጥ መንገድ ላይ ገብተው እየተጨቃጨቁ ነበርና ኤቢ ይሄን ያደረግሽበት አንዳች ተንኮል አስበሽ ነው የሚሆነው፣ ይህን ለምን እንዳደረግሽ ሳላውቅ በጭራሽ ላመሰግንሽ አልችልም በማለት ጠይቃታለች። በአንቺ ቦታ እኔ በሆን ከቤት የወጣሁት እንግዲህ እንደዚህ ልታደርጊልኝ አትችም ወይ ብላ ስትጠይቃት እንደውም በተቃራኒው በጣም ነበረ ደስ የሚለኝ በማለት መልሳላታለች። ክፍል 32 በዚህ ተጠናቋል። የቀጣዩን ተከታታይ የማቀርብላችሁ ነው የሚሆነው። ሰላም ቆዩልኝ።